ድድብ ስትል ገንዘቡ ምጥት ድድብ ስትል በረከት ቅብል አንሰግጥም አንደድብም መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሮሜ ምዕራፍ 12 ቁጥር 2። ይህን ያልነው ካለ ምክንያት አይደለም። ከሰሞኑ ብዙዎቻችሁ እንደተመለከታችሁት ማህበራዊ ሚዲያው ላይ በስፋት እየተዘዋወረ የሚገኘውና ሰግጥ ፈምስ የሚል እንቅስቃሴን በተመለከተ የወንጌላውያን አማኞችና አገልጋዮች ቁጣቸውን በመግለጽ መንግስት በዚህ ጉዳይ ላይ ጣልቃ በመግባት እንዲያስቆም እየጠየቁ ናቸው። ልክ ያልሆኑ ድርጊቶችና እንቅስቃሴዎች ተቃውሟቸውን ካሰሙ አገልጋዮች መካከል ዘማሪት ሀና ተክሌ፣ ዘማሪ ተከስተ ጌትነትና ነቢይ ሱራፊል እንደዚሁም ሌሎችም በይፋ በመውጣት ወጣቱ ትኩረቱን በዓለም ግሳንግስና ኮተት ላይ ከማድረግ ይልቅ ትኩረቱን በጌታ ላይ ማድረግ እንደሚኖርበት እየተናገሩ ሲሆን እንቅስቃሴ በታዋቂ በምንላቸው ዝነኛ አርቲስቶች ታዋቂ በሆኑ ሰዎች የሚመራ በመሆኑ ጉዳዩን እጅግ አሳሳቢ እንደሆነ እየገለጹ ናቸው። ሀና ተክሌም ከሁለት ቀናት በፊት ወጣቶች ሆይ እባካችሁ ንቁ፣ ነውር ክብር ከሆነበት ሰፈር ራሳችሁን አስመልጡ፣ ዓለም ለከንቱነት ተገዝታ ነውርን በክብር መልክ እያለማመደቻችሁ ነው። ነውር ግን ሁልጊዜም ነውር ነው፣ መጨረሻው ደግሞ ጥፋት ነው። ዓለም በነውር ሳትነግስባችሁ ንገሱባት የሚል መልእክትን ማስተላለፏ ይታወሳል። ከደቂቃዎች በፊት ደግሞ የተወዳጇ ዘማሪት ሊሊ ጥላሁን ወንድም የሆነው ዘማሪ ዶክተር ለዓለም ጥላሁንም ጠንከር ያለ መልእክትን አስተላልፎ ብዙዎች በማህበራዊ ሚዲያ ላይ እየተቀባበሉት ያለ መልእክት ነው። መልእክቱ እንደዚህ ይላል። መርከቤን ልስራ፣ መርከባችንን እንስራ። ኖህ በዘመኑ የራሱን መርከብ ሰራ። እንዴት ቢባል ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ። የዘመኑ ሰዎች በሚታየው ነገር ተጠምደው አሻግሮ ማየት ተስኗቸው እግዚአብሔርን መፍራት የሚባለው ነገር የሞኞች ተረት ሆኖባቸው ቸበርቻቻ እያሉ እንዳሻቸው ሲኖሩ ኖህ ከማናንሼ አላለም። መገለል፣ መነቀፍ፣ መሳለቂያ መሆን፣ እንደ ጅላንፎ መቆጠር፣ ንቀቱ፣ ስድቡና ጥላቻው ይህ ሁሉ ከተረዳው ከገባው እውነት ፍንክች አላስባለውም። ማለዳ እየተነሳ ወገቡን ታጥቆ ግንባሩን ቡላድ አድርጎ የተሰጠውን አደራ በኃላፊነት ይወጣ ነበር። እመኑኝ ዘንድሮም እንደዚሁ ነው። የኖህን መርከብ እንድንሰራ አይጠበቅብን ይሆናል። የራሳችንን መርከብ ግን ባንሰራ ወየውልን። እለት እለት ብዙዎች ሊገቡባት በማይፈልጓት በጠባቧ በር ስንራመድ መርከባችንን እየሰራን ነው። እለት እለት ለስጋ መሻት፣ ለአይን አምሮትና ለንዋይ ፍቅር አሻፈረኝ አልገዛም ስንል መርከባችንን እየሰራን ነው። መንፈሳዊ ነገር ላይ ያካብዳል፣ ያከራል፣ ታበዛዋለች። ሁሌ ጌታ ጌታ እንጂ ሌላ ነገር አታውቅም እንዴ ስንባል መርከባችንን እየሰራን ነው። ከጨለማ ስራ ጋር አልተባበርም፣ አመፃን እጠላለሁ፣ ራሴን ለጽድቅ ለእውነትና ለቅድስና አስገዛለሁ፣ ሰው እንደሚያየኝ ሳይሆን እግዚአብሔር እንደሚያየኝ እኖራለሁ ስንል መርከባችንን እየሰራን ነው። ቃለ እግዚአብሔር ለእግሬ መብራት ለመንገዴም ብርሃን፣ የህይወቴ መርህ በማንነቴ ላይ ባለሙሉ ስልጣን ተዳደሪያ ደንቤና የማንነቴ ቅርጽ ነው ስንል መርከባችንን እየሰራን ነው የሚል መልእክትን አስተላልፎ እንግዲህ ወጣቶች ትኩረታቸውን ማድረግ ያለባቸው በጌታ ላይ መሆኑ ብዙዎች ስለተንጋጉ፣ ብዙዎች ሆሆይ ስላሉ፣ ብዙዎች ቸበርቻቻ ስላሉ በሰፊው መንገድ ውስጥ ገብተን ራሳችንን እንዳናጣው የሚል ጠንከር ያለ መልእክትን እንግዲህ ወንድማችን ዶክተር ለዓለም ጥላሁንም ይህንን መልእክት ለብዙ ወጣቶች አስተላልፏል። አሁንም እንግዲህ እየተሰማ እንዳለው አገልጋዮችና ብዙ አስተማሪዎችም በተለይ ሰግጥ ፈምስ የሚል እንቅስቃሴ በመላው ሀገሪቱ ይካሄዳል መባሉን ተከትሎ ምን ያህል ወጣቶች ላይ የሚፈጥረው አሉታዊ ተጽዕኖ እንዳለ ትኩረታቸውን በዓለማዊ ግሳንግስ ኮተት ላይ እንዲያደርጉ እንደሚያደርግና እንደዚሁም ደግሞ ወጣቶች ትኩረታቸውን ማድረግ ያለባችሁ በጌታ ላይ ብቻ መሆኑን አስምረው እየተናገሩ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። አንሰግጥም አንደድብም አዶና የሚለውን ቪዲዮ ተመልክታችሁ ተመለሱ። መቼ ነው የምትሰግጠው? እባክህ ሰግጥ እስኪ። አንተ ሰግጥ እስኪ። እውቅና ይበቃል። እስካሁን አውቀሃል እኮ አውቀህ የታባህ ድረስ። ከራሴ ጋር በጣም ብዙ ተማክቻለሁ። የዚህ ልጅ ስም ላለማንሳት፣ እሱ ላይ ምንም አይነት ክፉም ደግም ቪዲዮ ላለመስራት አንሰግጥም አንደድብም። ምክንያቱም ሀገራችን ኢትዮጵያ የሚረከባት ትውልድ ያስፈልጋታል። ዶክተር ያስፈልጋታል፣ ኢንጂነር ያስፈልጋታል፣ መሐንዲስ ያስፈልጋታል፣ ብዙ የተማረ ዜጋ ያስፈልጋታል። ሰግጡ ደድብ ምን አይነት ምክር ነው ለትውልዱ የምታስተላልፍልን? አዎ ሶሻል ሚዲያ ገንዘብ ከምናገኝባቸው መንገዶች መካከል
ሆኖ ያውቃል። ነገር ግን ትምህርት ትተን ሰግጠን ደድበን የምንቀመጥበት ጉዳይ አይደለም። ምክንያቱም ሀገራችን ተረካቢ ያስፈልጋታል። ይሄ ጉዳይ ያሳስበኛል። ይሄንን የሚያዩ የኔ ታናናሾች ትምህርት አማራጭ አይደለም፣ ቲክቶክ ነው፣ ቲክቶከር መሆን ነው የምፈልገው ሲሉ ማየት እጅግ የሚያምና የሚያሳዝን አስነዋሪ ነገር ነው። ፐርሰናሊ ስለምሰራው ኮንተንት አልተናገርኩም። መልካምነት የምታደርግ ከሆነ መልካምነትን መቀጠል ትችላለህ። አንተ ተሳክቶልሃል ማለት ግን ለመላ ለሀገር ሁሉ ሰው ይሳካል ማለት አይደለም። እንደ ሀገር ደድቡ ማለት ደግሞ ይሄ ትልቅ ንቀት ነው። ከዛሬ ለተማረው አይደለም፣ ከዚህ በኋላ እየተማረ ላለው ትውልድ ግን እንደዚህ አይነት ዘሮች እጅግ አስፈሪ አረሞች ናቸው። ተክሎቻችንን ማቀጨጭ አይደለም፣ ያጠፉብናል። እንደ አንድ ኢትዮጵያዊ ክርስቲያን ወጣት ከስግጥናና ከድድብና ፍልስፍና ጋራ ፈጽሜ አልተባበርም። ሁላችን መክሊት ይለያያል። ደግሞ እንደለፋ ነውና እንደ ላባችን መጠን የእጆቻችንን ስራ የሚባርክ እግዚአብሔር ከኛ ጋር አለ። እንማራለን፣ እንሰራለን፣ ሀገራችንን እንጠቅማለን፣ ወገናችንን እንጠቅማለን፣ እንለወጣለን፣ እንኖራለን። ለቀጣይ ትውልድ መልካምን ነገር እናስተላልፋለን። በጣም ይቅርታ አድርግልኝ። አንተን የሚሰሙ ሰዎች ግን ከስረዋል። እንግዲህ ወደ የይሁን ሚዲያ ቤተሰቦች እንደሰማችሁት ነው። ይህ ሰግጥ ፈምስ እያለ ወጣቱን ወደማይሆን አቅጣጫ ሊወስድ የተነሳ ሀሳብ በተለያዩ የሀገራችን ክፍሎች ሊካሄድ መሆኑን ተከትሎ አገልጋዮች፣ ወንጌላውያን እንደዚሁም ብዙ ሰዎች በተለያዩ ማህበራዊ ሚዲያ ላይ ተቃውሟቸውን እያቀረቡ ይገኛሉ። ምክንያቱም እንደዚህ አይነት ሀሳቦች ትኩረታችንን ከጌታ ላይ እንድናነሳ በእውቅና በዝና በክብር ላይ ብቻ ፎከስ እንድናደርግ የሚያደርጉና ያም ደግሞ ይህን ያህል ውጤትን የሚያመጡም አይደሉም። የተወሰኑ ጥቂት ሰዎችን ኢንስፓየር በማድረግ ብቻ በዓለማዊ ኮተት አስሮ የሚያስቀምጥ ነገር ነውና ይህ ነገር በፍጹም ተቀባይነት የለውም። መንግስትም ጣልቃ ሊገባ ይገባል እያሉ ብዙዎች ሀሳብና አስተያየትን እየሰጡ ይገኛሉ። እኛም በዚህ ጉዳይ ላይ ብታውቁትና ብትሰሙት ያልነው መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው የእናንተን መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እየጠየቀን በእርግጥ በምንሰጣችሁ መረጃዎች እናንተም አምናችሁና ፈቅዳችሁ ከ29000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ይሄን ብትጨምሩ፣ ይሄን ብትቀንሱ፣ ይሄን ብታሻሽሉ እያላችሁ ደግሞ ሀሳባችሁን መስጠታችሁን ቀጥሉ እያለን እኛም ደግሞ ለእናንተ ይሆናል ያልናቸውን ፖድካስቶችን፣ ቭሎጎችን እንደዚሁም ደግሞ ሰዎች ጌታን እንዴት እንደተቀበሉ የሚያሳይ የህይወት ምስክርነቶችን ለማካተት እየሰራ ነውና በቅርቡ ወደ እናንተ የምናደርስ ይሆናል። እስከዛው ግን በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በሚቀጥለው በሌላ ፕሮግራም እስከምንገናኝ በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።